ከሁሉ በፊት ከሁሉም በላይ የጌታ ስም የተመሰገነ ይሁን። ትንሽ ነገር ከጌታ ቃል አብረን እንድንካፈል እወዳለሁ። እኔ በልቤ ውስጥ የተቀመጠውን ትንሽ ነገር ልነግራችሁ እፈልጋለሁ። ይሄንን እርስ በርሳችሁ የሚለውን ነገር ሳስብ ነበረ። ሳስብ ለካ አንድ ዋና ነገር አለ። እሱን በተለይ አብረን እንድናነሳው እፈልጋለሁ። እርስ በርሳችሁ የሚለው መጽሐፍ ቅዱስ ላይ በጣም ብዙ ቦታ ነው። ቅድም ልጆቹ አነበቡልን፣ ብዙ ቦታ ነው። ግን እኔ ቆላሲስ ላይ ብቻ ላተኩር እፈልጋለሁ። ቆላሲስ ምዕራፍ 3 ላይ ብቻ ትንሽ ትኩረት ልሰጥ እፈልጋለሁ። ከዚያ ተነስተን እንድናየው እፈልጋለሁ። ቆላሲስ 3 ላይ እንደ ሌሎቹ ሁሉ እርስ በርሳችሁ የሚለው ምክር አለ። እኛ የእርስ በርስ ሰዎች ነን። ባይሆን ጥሩ ነበር። አንዳንድ ጊዜ እርስ ብቻ ቢኖር በርስ ባይኖር በጣም በነፃነት የምኖር ሰው በቃ አጣበቀብኝ፣ ከአንዱ ጋር ሄዶ አያያዘኝ። ግን እርስ በርስ አድርጎናል። እሱ እግዚአብሔር ይባረክ። እና እሱ ከተገለጠባቸው አንዱ ምዕራፍ እዚህ ምዕራፍ 3 ቆላሲስ ላይ እኔ ከቁጥር 9 ጎርጄ ነው ማንበብ የምፈልገው። ቁጥር 9 ጀምሮ እስከ 16 እንደዚህ ይላል። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩቴስም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞ በክርስቶስ ሰላም የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑም ሁኑ። የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። እግዚአብሔር የተባረከ ይሁን። 4 እርስ በርሶች አሉ ቢያንስ እዚህ ክፍል ውስጥ 4 ጊዜ። አንደኛው ቁጥር 9 ላይ እርስ በርሳችሁ ውሸት አትነጋገሩ። ቁጥር 13 ላይ እርስ በርሳችሁ ተቻቻሉ። ቁጥር 13 እዚያው ላይ እርስ በርሳችሁ ይቅር ተባባሉ። ቁጥር 16 ላይ እርስ በርሳችሁ ተማማሩ፣ አስተምሩ፣ ገስጹ፣ ምከሩ ብሎ 4 ይገልጻል። እርስ በርስ እርስ በርስ እርስ በርስ እርስ በርስ የሚላቸው እና ይሄንን አየሁና ለካ በመካከል አንድ ሌላ ቃል አለ እና የነዚህን እርስ በርሶች ሁሉ ሰንሰለት ሆኖ ያያያዘ አንድ ቃል አለ። እሱን ነው ላነብላችሁ ፈልገው። ይሄ ቃል ምን ይላል? እዚያው ላይ ያለ ቃል ነው። እንዲህ ይላል ቁጥር 15 ላይ በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። እግዚአብሔር የተመሰገነ ይሁን። የእርስ በርስ ቋንቋ የተጀመረ ከዚህ ነው። በመካከላችን አንድ አካል ያደረገን የክርስቶስ ሰላም አለ። ጌታ ክርስቶስ የሰራው የአንድነት ስራ ነው የእርስ በርስን ችቦ የለኮሰው። እኛ እኮ አሁን እርስ በርስ በጣም ብዙ አክቲቪቲ ነው እዚህ የተገለጠው አይደለ? እርስ በርስ ተመካከሩ፣ እርስ በርስ ገስጹ፣ እርስ በርስ ተዋደዱ፣ እርስ በርስ ተቀባበሉ፣ እርስ በርስ ይቅር ተባባሉ፣ እርስ በርስ። ይሄ ቼይን የጀመረው መስቀሉ ላይ ነው። ይሄ ሰንሰለት፣ ይሄ የእርስ በርስ ሰንሰለት የጀመረው እዛ ላይ ነው። እሱ ነው የሚያሳስበው። የተጠራችሁለት የመጀመሪያ ጥሪያችሁ እሱ ነው። እርሱም አንድ አካል እንድትሆኑ ተጠርታችኋል። ይሄ አካል የተመሰረተው በሰላም ነው። እግዚአብሔር የተባረከ ይሁን። የሰላም ችቦ ተለኩሶ ነው አካል የሆነው። እግዚአብሔር የተባረከ ይሁን። አንድ ጸሐፊ በጣም ያስገርም ነገር ይጽፋልና ልቤን ነካኝ። እናንተ ሰዎች መስቀሉ ጸጥ ያለ ቦታ ነው እንደሚመስላችሁ ይላል እሱ። የክርስቶስ መስቀል በቃ ረጭ ያለ አንድ ሰው እጁን ዘርግቶ ነፍስ የሚሰጥበት ነው እንደሚመስላችሁ?
የሰላም ቦታ ነው እንደሚመስላችሁ? ከባድ ጦርነት ተካሂዷል መስቀሉ ላይ ብሎ ይላል። ምክንያቱም በኤፌሶን ላይ ጥልን በመስቀሉ ገድሎ አክቲቪቲ ነው አይደለም እንዴ? ጥልን በመስቀሉ ገድሎ የግድያ ስራ አካሂዶ የተጻፈውን የትእዛዛት ሕግ ሽሮ በአዋጅ የተነገሩትን ሁሉ ሽሮ የሽረት ሕግ የሽረት ስራ ሰርቶ የመግደል ስራ ሰርቶ እንዴ መስቀሉ ረጭ ያለ ቦታ አይደለም። ከባድ ግብግብ የነበረበት ቦታ ነው። እረጭ ያለው ለእኛ ነው እንጂ እሱ ለካ ሲጋደል ኖሯል። ጥልን በመስቀሉ ገደል፣ በስጋው ግድግዳውን አፈረሰ። እንዴ የአፍራሽ ስራ የማፍረስ ስራ ፈረሳ ይባላል አሁን በአዲስ አበባ ቋንቋ። የፈረሳ ስራ ተካሄዶ የግድያ ስራ ተካሄዶ ነው በመስቀሉ ሰላም የተገኘ። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ በለሆሳስ ፂሙን እያሸ ያመጣው ሰላም አይደለም። ቀደደ፣ ገላውን ቀደደ፣ ደሙንም አፈሰሰ። ትልቅ ስራ ተሰራ። እግዚአብሔር ይመስገን። የጀመረው የኛ የእርስ በርስ ጉዳይ እዛ ጋ ነው። ይሄ ኤፌሶን ላይ በደንብ አድርጎ ተገልጿል። የምታውቁት ነው። እናንተ ግን ብታውቁትም ባነበው ክፋት የለውም። ምዕራፍ 2 ላይ ይሄንን አክቲቪቲ ያሳያል። ከባድ አክቲቪቲ እንዲህ ይላል። ምዕራፍ 2 ላይ ቁጥር 13 አሁን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና እርሱ ሰላማችን ነውና ሁለቱን ያዋሃደ የኬሚስትሪ ስራ ሰርቷል ማለት ነው። እግዚአብሔር ይባረክ። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ የሕግ ስራ ሰርቷል ማለት ነው። በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ የመፍጠር ስራ የሰራ፣ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። እግዚአብሔር የተባረከ ይሁን። እንግዲህ እኔ ምን እላለሁኝ ከዚህ በላይ እንዲሁ ዝም ብሎ የተመረተ ምርት እንዳይመስላችሁ ሰላም። በፍጹም ዝም ብሎ እንደዚሁ በቃ እንዴ ተቀራረብ እንጂ ተሳሳም እንጂ እንዴ ምንድን ነው ነገሩ? አይደለም። ሞት፣ ግድያ ተፈጽሞ ሕግ ተሽሮ የተራራቁ አንድ ላይ ተዋህደው ግድግዳ ፈርሶ ነው የተሰራው። እግዚአብሔር የተባረከ ይሁን። ይሄ የክርስቶስ ስራ ነው። በዚህ ምክንያት በአንድ አካል የተጠራችሁለት የክርስቶስ ሰላም በልባችሁ ይግዛ የሚለው ከዚህ የተነሳ ነው። እንግዲያው በዚህ መሰረት ላይ ነው እርስ በርስ የምንገናኘው። ይችን መሰረት የረሳን ቀን እርስ በርስ የሚለው ፍርስርስ ተብሎ ይለወጣል። በቃ ሌላ ምንም ቋንቋ የለው። መሰረቱ ይሄ ነው። እኔን ከምኒልክ ጋር የሚያያይዘኝ፣ ከመርአዊ ጋር የሚያያይዘኝ፣ ከፓስተር መስፍን ጋር የሚያያይዘኝ ወይም ፍጹም ነው ጋር የሚያያይዘኝ ይቺ የመጀመሪያ መሰረት ናት። በክርስቶስ መስቀል የተሰራች ስራ። እሷን ሳስብ ልፍስፍስ ነው የሚያደርገኝ። የት ሄዳለሁ? አንተ ገላህን ቀደ ደምን አፍስሰ፣ አንተ ተጋድለህ ጠብን ቀጥቅጠ ገለህ ይህን ሰላም ካመጣ ከአባትህ ጋር ካስታረከኝ፣ ከወንድሞቼ ጋር ካስታረከኝ ምን አባቴን እሄዳለሁ? የት እሄዳለሁ? መሰረቴ ይሄ ነው። እግዚአብሔር ይባረክ። አዲስ እይታ የሚሰጠኝ አዲስ አቅም የሚሰጠን ይሄ ነው። እግዚአብሔር ከፍ ከፍ ይበል። እንግዲያው እርስ በርሳችን በዚህ መሰረት ላይ ቆመን ነው የምንተያየው። እይታችን መለወጥ አለበት። የሚለውጠውም ይሄ እውነታ ነው። እግዚአብሔር ይመስገን። ግን አንድ ነገር መጣብኝ፣ እሱን ልናገር። ይሄ የመጣብኝ ነገር ምንድን ነው? እንግዲህ ጌታ በሞቱ አንድ አካል ሰራ፣ አንድ አካል ፈጠረ። ግን ይሄ አካል በጣም ይሄን ያህል የተራቀቀ ሆኖ ሁል ጊዜ አይገኝም። ቅድም መርአዊ በአሰራር እንጣላለን ብሎ አለ። በአሰራር በአሰራር የተለያየ አመለካከት ይኖረናል። ግን በአሰራር ብቻ አይደለም፣ በሌላም እንጣላለን። እስከዚህ በጣም ረቂቆች ሰዎች አይደለንም ወንድሞችና በጣም እንዲሁ
ያለ አሰራርም በቅንዓትም እንጣላለን፣ እንዲህ እንቀናናለን። እኔ አንድ ጊዜ አሰብኩኝ አይነካኝም ብዬ ስምል ስገዘት ነበርኩ ለራሴ ቅንዓት የሚባል ኧረ አይነካኝም ምን ብዬ ነው ደግሞ ቀናው ብዬ ሳቅ እስኪይዘኝ ድረስ ለራሴ አገኘኛ። አንድ ቀን አገኘ አብሮ አደጌ አብሮኝ የበላ ከኔ ጋር የተማረ እንደዚህ ሆነ ምናምን እኩል ያገለገለ የቅንዓት ዘር ልቤ ውስጥ አገኘው። ሌባ ነው ልብ መቼም። ድንገት ሳገኘው ደነገጥኩኝ። ኦ ጌታ ሆይ ምን ሆንኩኝ አልኩ። አረ በቅንዓትም እንጣላለን፣ ክብር ፍለጋ እንጣላለን፣ ጥቅም ፍለጋ እንጣላለን። ወንድሞቼ እስከዚህ ረቂቅ ሰዎች አይደለንም። ፍጥረታችን እንደዚህ አይደለም። በትንሹ ሊደክም የሚችል ነው ወንድሞቼ። ይሄንን ሳውቅ አሁን መራራት ጀመርኩ። በእውነት ለሚቀኑ ሰዎች መራራት ጀመርኩ። ይኸው ጌታ ምስክር። አንዳንድ ሰዎች በጣም ኃይለኛ ነገር ሲናገሩ በሰው ላይ ይሰማለሁና ሁሉ ሰው ይፈርድባቸዋል። እንዴት እንዲህ ያናግረዋል? ረጋ አይልም እንዴ? ምን አድርጎታል ሰውየው? ቀንቷል። ይህንን ሳውቅ ጌታዊ ራራለት ለዚህ ሰውዬ። ምንም በቃ ተቸግሯል። በእውነት ምን ያርግ? ኢጎ የሚባል አንድ ክፉ ነገር አለ ውስጡ ሄዶ ንቅ አድርጎታል። እናም ትንፋሽ ከልክሎታል። እባክህ አላቀው፣ እንዲተነፍስ አድርገው። ወንድሜ ነው በቃ እንዲህ ላድርገው። እንድንራራ ያደርገናል። እኛ ረቂቅ ፍጥረት አይደለንም በጣም እግዚአብሔር ግን ቸር ነው። ደግሞ ያቀናል፣ በጣም ያቀናል። ስለሚያቀን ስሙ የተባረከ ይሁን። የሚያቅ ሲናገር ጥሩ ነው ሁልጊዜ። ፊልጵስዩስ ምዕራፍ 2 ላይ ምን የሚል ቃል አለ? የምታውቁት ነው በጣም መቼም። እንዲህ ይላል፣ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ ይልና ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይኸው ያቀናል ማለት ነው። ይኸው በጳውሎስ በኩል ለካ እናንተ አንድ ሐሳብ እንዳይኖራችሁ ያደረገ አንድ ሁለት መርዝ ገብቶባችኋል አለ። ሁለት መርዝ ነው የሚያነሳው። አንዱ መርዝ ከንቱ ውዳሴ ይለዋል። በከንቱ ውዳሴ ምክንያት፣ በቀላል አማርኛ በጉራ ምክንያት። ጉራ ማለት ነው ከንቱ ውዳሴ። መታጀር ማለት ነው። ዝም ብሎ መነፋፋት ማለት ነው። ያልሆንኩትን የሆንኩ መምሰል ማለት ነው። በከንቱ ውዳሴ ምክንያት፣ ስለ ራሴ ባለኝ የተሳሳተ ግምት ምክንያት፣ በከንቱ ውዳሴ ምክንያት አንዱ መርዝ እሱ ነው። ሁለተኛ መርዝ ለወገኔ ይጠቅማል በማለት ለእኔ ቡድን፣ ለእኔ ወገን፣ ከኔ ጋር በአመለካከት ተመሳሳይ ለሆኑ ለእኛ ሰፈር ይጠቅማል በማለት ሁለት በሽታዎች፣ ወገንተኝነትና ጉራ። እነዚህን ሁለት በሽታዎች ያነሳል ሐዋርያው ጳውሎስ እዚህ ፊልጵስዩስ ላይ። ለእነዚህ መርዞች ማርከሻም ይሰጣል። ምንድናቸው ማርከሻዎቹ? እዚያ ላይ ግልጽ አድርጎ ነው የተናገረው። ለጉራ ማርከሻው ምንድን ነው? እሱ ይናገራል። ምን ይላል? ባልንጀራዬ ከኔ ይልቅ እንዲሻል በትህትና እቆጥራለሁ። እግዚአብሔር ይባረክ። ወንድሜ ይሻላል። አንድ ቀን ጥያቄ መጣብኝ። ባይሻልስ አልኩኝ። ለዋሽ እንዴ ባይሻልስ? ወንድሜ ከኔ ባይሻልስ? አውቀዋለሁ። የማይሻል ቢሆንስ? መጽሐፉ ይሻላል አይሻልም አላለም ብሏል። ጳውሎስን ማሳሳት አያስፈልግም። ይሻላል አይሻልም ወንድም ካንተ አላለም። ያለው እንደሚሻል በትህትና ቁጠር ነው ያለው። በቃ የቆጠራ ጉዳይ ነው። የቆጠራ ጉዳይ ነው። በነገራችን ላይ የሚሻለውን የሚያውቅ ደግሞ ማን አለ? እግዚአብሔር አለ። በሱ ላይ ምንም ስልጣን የለኝም። እኔ ይሻላለሁ ለማለትም እንኳ ብቃት የለኝም።
ግን ሚዛኑን ተወውና ባልንጀራ ካንተ ይልቅ እንዲሻል ምን አድርግ? ቁጠር። ይሄ ማርከሻው ነው። በቃ ይሄን ጉራህን ያስተነፍስልሃል። ይሄን ያበጠውን በጣም ብዙ ኩሩ ሰው በንግግር አይገልጠውም። ኩራቱን በመድበልበል ብቻ ነው የሚያሳየው። እሱን ያፈርስለታል። ይሄ ባልንጀራዬ ከኔ ይሻላል። እግዚአብሔር ብሎኛል እንደዚህ እንዲቆጥር። ሁለተኛው ማርከሻ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። እቺ ወገኔ የምትለው የኔ የምትለውን አስተሳሰብ ለሌሎች በጎ በማድረግ አሸንፈው። አንተ የሚጠቅምን እንደምትሻ ሁሉ እነሱም እንደሚያሻቸው፣ አንተ መከበር እንደምትፈልግ እነሱም መከበር እንደሚያሻቸው፣ አንተ መደሰት እንደምትፈልግ ሊደሰቱን እንደሚገባቸው ይሄንን አስብና ሁልጊዜ ከባልንጀራ ጋር አርገህ ራስህን እየው ነው። ብቻህን አትየው ነው። እግዚአብሔር ያትርፈን። በጣም ብዙ ጊዜ ብቻችንን ነው የምናየው ራሳችንን። እኔ ነኝ። በቃ እኔ ነኝ። አጠገቤ ሰው አለ፣ ወንድሜ አለ፣ እህቴ አለች። ከነሱ ጋር ነው የእኔ ህልውና። ብቻህን እንደምትኖር አታስብ። ወንድሞቼ እግዚአብሔር ወንድሞችን እህቶችን ስለሰጠን እግዚአብሔር ይባረክ። በእውነት ቅድም ደረጀ ሲዘምር ነበር። ባርካቸው እንዲህ ያደረጉኝናል። በእውነት መኖራቸውን ውደዱ ባካችሁ። ሰው መኖሩ ውደዱ። አሁን አንዳንድ ጊዜ በቤተ ክርስቲያን ጭቅጭቅ ሲበዛ፣ አንዳንድ ነገር ቅሬታ ሲሰማን እንደው ምን አለ ብቻዬን ጌታን ባመልከው ቢፈቅድልኝ ጌታ ምን አለ ብለን እንላለን። ግን ያስፈልጋል ሰው በጣም የእኛማ ለየት ባለ መንገድ ነው። ግን እንዲሁም እንኳን ለፍጥረት ዓለሙ ሌላ ሰው ያስፈልጋል። እኔ ሼክስፒር የጻፈውን ሃምሌትን እያነበብኩኝ፣ ሃምሌት በአማርኛ ጸጋዬ ገብረመድኅን ተርጉሞታል። አንድ ሐረግ አእምሮዬ ውስጥ ቁጭ አለ። የሐረግ ምን ይላል? የሚያኮርፉበትንም ማግኘት እንኳን መታደል ነው ይላል። እንዴ አልኩኝ። ለኩርፊያ? አዎ ለኩርፊያ እኮ ግንኙነት ያስፈልጋችኋል። እንዲህ እኮ ማኩረፍ አትችሉም እኮ። አሁን መንገድ ላይ ወጣችሁ ለሚሄደው ሰው ላኮርፍ አልችልም። ጎዳና ላይ የት ያቀኛል? የት አውቀዋለሁ? በምን ግንኙነት? ከድንጋይ ጋር አልኳረፍም። ኩርፊያ ግንኙነት ይጠይቃል። ዝምድና እኮ ይጠይቃል። እሱን ማግኘት እንኳን መታደል ነው። ሰው በሌለበት ማኩረፍም መሳቅም አትችሉ። ያስፈልገኛል፣ ወንድም ያስፈልገኛል። ግን ደግሞ ይሄ በተለይ ማህበር ዛሬ በተለይ ወደ እናንተ ስመጣ ልቤ ውስጥ የተሰማኝ ይሄ ማህበር በጣም መከበር እኮ አለበት። ይሄ አካል በጣም መከበር አለበት አልኩኝ። በጣም መከበር አለበት። ስለ ቤተ ክርስቲያን፣ ስለ ምዕመናን፣ ስለ ወንድሞች ያለን አመለካከት በጣም ወሳኝ ነው። አሁን ወድቋል፣ በብዙ ቦታ በጣም ወድቋል። ቅድም መርአዊ ሲናገር ነበረ። ሰዎችም ሰደቡን፣ እኛም ለስድብ ተመቻቸን በብዙ ነገር እና አነሰ። አሁን ቤተ ክርስቲያን የክርስቶስ አካል ምንላት መነመነችብንና ሟሸሸች። ግን አንድ ነገር ብቻ ልንገራችሁ። ዮሐንስ ራእይ ላይ ይቅርታ፣ አሁን ቶሎ ጨርሳለሁ። ዮሐንስ ራእይ ላይ አንድ ነገር ልቤን ነካኝ። የምታውቁት ነው። ያ በሰማይ ላይ መጽሐፍ በሰባት ማህተም የታተመ መጽሐፍ የያዘው መልአክ እና ማን ነው የሚከፍተው? ይሄንን ማህተም የሚፈታ ማን ነው? መጽሐፉን የሚዘረጋ ማን ነው ብሎ በታላቅ ድምፅ ጮኸ። ጭጭ፣ ሰማይ ምድር ጭጭ እና ለቀስኩ ይላል ዮሐንስ። እኔ ለራሴም አሁንም ጥያቄ አለኝ። ምን ያስለቅሰዋል? መጽሐፍ አልተከፈተም ብሎ ምን ያስለቅሰዋል አልኩኝ። እኔ አላቅም ለምን እንደሆነ። ምናልባት መጽሐፉ የያዘው በጣም ትልቅ ነገር ውስጡ አለ። የዓለምን እጣፈንታ፣ የታሪክን እጣፈንታ በአጠቃላይ የያዘ መጽሐፍ ሳይሆን አይቀርም። በሰባት ማህተም ተዘግቷል። የሚከፍት ስለጠፋ አለቀስኩ። አታልቅስ። ለምን ነው የማላለቅሰው? ተገኝቷል። ሰው የሚከፍት ተገኝቷል፣ የሚፈታ ተገኝቷል ብሎ የይሁዳ አንበሳን ጌታችንን የታረደውን በግ ያቀርባል። ከዚያ ስለ እሱ ሲናገር
በጣም የገረመኝን እሱን ላነብላችሁ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከባህሪም ሁሉ እንጨምርበታለሁ እኔ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ። የጌታ ስም ይባላል። እና ልክ ይሄን አንብቤ ሲጨርስ እንዴ ጌታ ኢየሱስ ክርስቶስ ይገባሃል ተብሎ የተከበረው የተሸለመው ሰማይ ያጨበጨበው ለካ በእኛ ምክንያት ነው አልኩኝ። ለካ በእኛ ምክንያት ነው። ታርዶ እኛን ስላዳነን ነው። ለካ ያሸለምነው እኛ ነን አልኩኝ ድንገት። ለካ እኛ ነን ያሸለምነው። ለካ መሬት ላይ መጥቶ ወርዶ እኛን አዘቅት ውስጥ የገባነውን ሰዎች በደሙ መንጭቆ አውጥቶ ከየነገዱ ከየቋንቋው እርስ በርሳችን የምንጣላ ሰዎችን አንድ አካል አድርጎ ለአባቱ በማቅረቡ ምክንያት ተጨበጨበለት፣ ጎሽ ተባለ። እግዚአብሔር የተባረከ ይሁን። ለካ ምክንያቱ ቤተ ክርስቲያን ናት ለዚህ ሽልማት፣ ለዚህ ጭብጨባ። እንግዲያው እቺ ማህበር ትልቅ ናት። እቺ ማህበር ቀላል አይደለችም። በሰማይ ያለ ቋጠሮ የተፈታው እኛን ጌታ ኢየሱስ ክርስቶስ አድኖ አንድ መንግስት ስላረገን እግዚአብሔር የተባረከ ይሁን። በኋላ ድፍረት ይሆንብኝ ይሆን እንዲህ ደግሞ አልኩና ፈራሁ። በእኛ ምክንያት ተሸለምክ ልበለው እንዲህ ፈራሁት። ደግሞ እንዴት እንደዚህ ይላለው? ግን እውነት እኮ ነው፣ እውነት እኮ ነው። በማዳኑ በመታደጉ ይህች ማህበር በእግዚአብሔር ፊት የከበረች ማህበር፣ እግዚአብሔር ይመስገን። ስለዚህ በእውነት መጠንቀቅ አለብን፣ መፍራት አለብን። ዝም ብለን ቤተክርስቲያንን በማይሆን ንግግር መናገር አንችልም። ምዕመናንን እንደ ወዲያ ወዲህ እንዳንዳች ነገር ማድረግ አንችልም። ይሄ በጣም የከበረ በስላሴ ውስጥ በትልቅ አክብሮት ያለ ማህበር ነው። በዚህ ጥንቃቄ እንድንይዘው ይገባናል በእውነት። በኋላ መጨረሻ ላይ አንድ ነገር ብቻ ተናግሬ አበቃለሁ። እሱም ምንድን ነው? ይህም ማህበር እያከበርኩኝ ተጠንቅቄ የእግዚአብሔር ማህበር ነው ብዬ የጌታን ደም እያሰብኩኝ እኖራለሁ። ግን እርስ በርስ መኖር ስላለብኝ ደግሞ ሰዎች ስለሆነን እርስ በርስ ቅድም እንደተባለው እኖራለሁ። እርስ በርስ ስኖር ግን አንደኛው እርስ ባይስማማስ የሚል መጣብኝ። እርስ በርስ ተቀባበሉ ይላል። እርስ በርስ እኔና ምኒልክ አለን እዚህ። ለምሳሌ እርስ በርስ ተቀባበሉ፣ ባይቀበለኝስ ምኒልክ? እርስ በርስ ተዋደዱ ይላል፣ ባይወደኝስ ምኒልክ? እርስ በርስ ይቅር ተባባሉ፣ ይቅር ባይለኝስ ምኒልክ? አንድ እርስ ይቀራል። እግዚአብሔር የተመሰገነ። ስለ እሷ እርስ እጠየቃለሁ። ወንድሞቼ ያኛውን እርስ ተውትና ይሄኛውን እርስ ያዙ። እርስ በርሳችሁ አይደለም የሚለው? በእኔ በኩል ያለውን እርስ ማለት ራስ እሱንን ያዘዋ። እኔ ይቅር ተባባሉ እርስ በርሳችሁ ተብሏል። በወዲያ ያለ ሁለት ሰው አይሆንም ይሄ ነገር። ግን አንደኛው ሰው ቢከሽፍሳ አንደኛው ሰው ይቆማል። እግዚአብሔር ይመስገን። እርስ በእርስ ተከባበሩ ብሏል። ባያከብረኝስ ያኛው እርስ? ይሄኛው እርስ ያከብራል፣ ይቀጥላል፣ ያከበረ ይቀጥላል። በዚህም ደግሞ አድራጎቱ ያኛውን እርስ ያመጣዋል። እግዚአብሔር ይባረክ። ብዙ ጊዜ ይመጣል። በጣም አይቻለሁ። አላከበሩኝም ብዬ አንዳንዶች አፍንጫ ሰቀሉብኝ ብዬ አንድ ጊዜ አንድ ስሜት ትመጣብኝ። እንዲህ እኔ ያቅተኛል እንዴ? እንደዚህ አድርጌ አንገቴን አስግጌ መሄድ ያቅተኛል እንዴ? ምንድነው እስከዚህ ድረስ ማን ከማን ያንሳል የሚል መጣብኝ። መክሸፌ ታወቀ። ሳከብር ክብር ይመጣል። የሚገርም ነገር የራሳችሁን ፈንታ ፈጽሙ ባጭር ቃል እንጂ እርስ በርስ እንዲህ ያርጉ ብለዋል ብላችሁ ወንድማችሁን አትደብድቡት። ይቅር ተባባሉ ብለዋል፣ ይቅር አትለኝም እንዴ ታዲያ አትበሉት። በእናንተ በኩል ያለውን እርስ ፈጽሙ፣ ያኛው ይመጣል። በዚህ መንገድ ነው የምታመጡት። ስለ ባልና ሚስት የተናገረውን አንድ ነገር እንደው እግረ መንገድ ልጥቀስና በዚያው ልናገር። ጴጥሮስ ሲናገር ምን ይላል? ለሚስቶች ሲናገራቸው ከእናንተ አንዳንዶች ባሎች ወልጋዳ ቢሆኑ ይላል።
ወልጋዳ አይልም ቃሉ። እሺ አስተካክላለሁ። አንዳንድ ባሎች ለትምህርት የማይታዘዙ ቢሆኑ ይላል። እንደዚህ ነው የኔ ቋንቋ ነው የኛው። እና ለትምህርት የማይታዘዙ ቢኖሩ እናንተ እግዚአብሔርን በመፍራት በጭምትነት በእናንተ ውስጥ ባለ ኑሮ ለትምህርት እንዲገዙ እናንተ ተገዙላቸው። ስለዚህ በቃ ኃላፊነቱ በገባው ሰው ላይ ነው። አሜን። በገባው ሰው ላይ ነው። በወዲያኛው በኩል ምላሹ ቀኝም ግራም ቢሆን በገባው ሰው ላይ ግን ኃላፊነት አለ። ስለዚህ ወዳጆች ሆይ ይህን የእርስ በርስ ነገር እባካችሁ እርስ የሚለውን ያዙ። እስቲ እርስ በሉ። እሱ ላይ ቆዩበት። በእርስ ከማለታችሁ በፊት እርስ ላይ ቆዩበት። እሱ ነው ጥያቄው። እያንዳንዳችን እንጠየቃለን ስለ ወንድማችን ስለ እህታችን እና እሱን እንያዘው። ግን ጌታ ግን እርስ በርስ እንድንኖር ፈቅዷል። በዚህ ግንኙነትም ወደ መጨረሻው ያመጣናል። ቤቱን አይሰነጥቅም ጌታ፣ ቤቱን አያይዞ ያደርሳል። እግዚአብሔር የተባረከ ይሁን እና እግዚአብሔር ይባርካችሁ። ይሄን ነው የምለው። ጸጋውን ሁሉ ይጨምርላችሁ። ምዕመናንን በተለየ አክብሮት ላከብር እፈልጋለሁኝ ዛሬ በትዕግስት እነዚህን ወራት እነዚህን ቀናት አሳልፋችሁ እነዚህ ትልልቅ የሚባሉ ሰዎች እርስ በርሳቸው የማይሆን ነገር ሲሆኑ ወይ ጉድ ጌታ ሆይ አሁን እንደዚህ ይደረጋል፣ እንደዚህ ይባላል፣ ይሄ አሁን እነዚህ ሰዎች ስትሉ የቆያችሁ ነገር ግን ጌታን ተስፋ ያደረጋችሁ እግዚአብሔር እናንተን በጣም ይባርካችሁ። ለእናንተ ያለኝን አክብሮት ለመግለጥ በጭብጨባ ግለጡልኝ። እሺ፣ እግዚአብሔር ይመስገን። እስቲ የሚታዘበንን በፍቅር ዓይን የሚያየንን ጌታ አጭር ጸሎት ጸልየን ወደ እርሱ ፊት እንድናቀርብ ልጋብዛችሁ ፈልጋለሁ። አጭር ጸሎት እንጸልይ እስቲ።